بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم سلا طواف أورتن نبر باب التمتع إلال سلا تمتع يمي أوراي هنا باب إلال ويمي رأسنا الأنساك ثلاثة ينسو كاينتوش ويم يحج سرعات أفصاصم ሶስት አይነት ነው ተመትዑ ወቂራን ወኢፍራድ አንደኛው ተመትዑ የሚባል አለ ሁለተኛው ቂራን የሚባል አለ ሶስተኛው ኢፍራድ የሚባል አለ ተመትዑ የሚባለው አንድ ሰው ከሚቃቱ በአሽሁር الحج عمران ነይቶ ሊሐርምና የዑምራን ስራ ከጨረሰ በኋላ እዛው ባለበት መካ ላይ ማለት ነው ሐጅን ኢህራም ሊያደርግ ነው ይሄ ተመትዑ ይባላል ቂራን የሚባለው ደግሞ መጀመሪያውኑ ሐጅን ዑምራ ላይ ማስገባት ሐጅን ዑምራ ላይ ማስገባት ነው ወይም ደግሞ አንድ ላይ መሐረም አንድ ላይ እንደሐረመ መናገር ማለት ነው ኢፍራድ የሚባለው ደግሞ في أشهر الحج حج ብቻ حرሞ መነሳት ነው كميقات ስለዚህ እነዚህ ሶስት አይነት የኢህራም አይነቶች አሉ الانساك الثلاثه በመባል ይታወቃሉ ሶስቱ የሐጅ ስራ ያ አፈጻጸም ሂደቶች ናቸው በተመትዑም ይቻላል በቂራንም ይቻላል በኢፍራድም ይቻላል الحديث الأول قدّي لي مجمّر حديث هذا زي همتاو عن أبي جمرة نصر بن عمران الضبعي قال سألت ابن عباس عن المتعة فأمرني بها عبد الله بن عباس سلتمتع متعة مالت زي تفلقه تمتعنا تمتع عمران سرته ጨርሶ የሐጅ ቀናት በሚደርሱ ጊዜ 8ኛው ቀን የውም ተርዊያ ማለት ነው በዛን ቀን ሐጅን ሐርሞ መንቀሳቀስ ነው ካለበት ቦታ ወደ ሚና وسألته عن الهدي سلا هدي طيقت قال فيها جزور أو بقرة أو شاه جمل ويكبت ويفيل أو شرك في دم ويم بدم لا مقارات تشلال يقولوا مالك ሰባት ሰው አንድ ግመል ላይ ወይም አንድ ከብት ላይ ቢጋራ ችግር የለውም እና ልክ እንደ ውድህያው ይቻላል ሀዲዩም ላይ وكأن أناسا كرهوها من يلال أبي جمرة የሆኑ ሰዎች የጣሉት ይመስለኛል ይሄንን የአብዱላህ ኢብኑ አባስ የተመትዑ መፍቀድ فرأيت في المنام بمنامي أيهن يلال أبي جمرة كأن إنسانا ينادي حج مبرور ومتعة متقبلة الله ዘንድ ተቀባይነት ያለው ሐጅ ነው ተባልኩኝ በዛ ዘመን አለ በዛ ጊዜ ያደረጋትን ሐጅ አላህ የተቀበለህን ሙትዓ ወይም ተመትዑ አድርገሃል በማለት ተበሰርኩኝ فأتيت ابن عباس عبد الله بن عباس ስለነበረ ፈትዋውን የሰጡት ማለት ነው ወደ عبد الله بن عباس መጣሁና فحدثته አንተ እንደዚህ ብለውኝ የነበረው ጉዳይ
እንዲህ ሆነ ብዬ ነገርኳቸው فقال الله أكبر ደስ አላቸው الله أكبر سنة أبي القاسم صلى الله عليه وسلم አሉ ከዛ سنة أبي القاسم ይሄ ተመትዑ የቃሲም አባት የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው በማለት ተናገሩ ከዚህ የምናገኘው ተመትዑ ይበቃል በሐጅ ወራት ሰውየው መጀመሪያ ከዚህ ሲነሳ ያው ካመቸው እንግዲህ እዛው ፕሌኑ ላይ ቀይራል ልብሱን ካላመቸው ቀይሮ እዚሁ የኢህራም ልብሱን ይለብስና ኢህራም ግን የኢህራም ልብስ መልበስ የኢህራም አይባልም ኢህራም لبيك اللهم حجا ብሎ ሲል ወይ ደግሞ لبيك اللهم حجا وعمرة ብሎ ሲል ወይ ደግሞ لبيك اللهم عمرة ብሎ ሲል لبيك اللهم عمرة ብሎ ከዚህ እንግዲህ ከሚቃቱ ያለው የኛ የለምለም ይባላል እዛ ቦታ ነው ነብዩ ሰለላሁ ዐለይሂ ወሰለም ለሁሉም ቦታ ለሐጅ መግቢያ በሮችን እንዳደረጉ ከዚህ በፊት ባቡል መዋቂት ላይ ስለ ሐጅ መጀመሪያ አንስተናል ታዲያ የለምለምን ለየመን ሰዎች ካስቀመጡ በኋላ هي لهن ولمن أتى عليهن ብለዋል እርሷ ለየመን ሰዎች ናት በዛ ላይ ላለፉ ሰዎች ሲባል አህል ሐበሻ በዛ ነው የሚያልፉት ታዲያ እዛ ቦታ ላይ ሲደርስ አንድ ሰው ከሚያደርጋቸው አንሳኮች ውስጥ አንዱ በዑምራ መነየትና ወደ ዑምራ ስራ ያው መቀላቀል ነው ከዛስ ቀጥታ እንደደረሰም የዑምራውን ስራ ይሰራል ሐጅ ሰዓት እስከሚደርስ ድረስ ይፈታል ማለት ከዑምራ ከሚያግደው ነገር መፈታት ይችላል ምንም የሚከለከል ነገር አይኖርም እንደፈለገ ከቆየ በኋላ ከእንደገና የሐጅ ቀናቶች ሲደርሱ በሐጅ ነጅቶ ይገባል ወደ ሐጅ ስራ المهم ይሄ ትንሽ ነገሮችም ማስተዋል ይጠይቃል ሀዲ የሚባለው ነገር ተመትዕ ላደረጉ ሰዎች ተገቢ ነው ግድ ነው فمستيسر من الهدي ከሀዲ ገራውን መያዝ ይኖርባቸዋል ይላል ማድረግ ይኖርባቸዋል ነው ሌላው ከዚህ ሐዲስ የምንገነዘበው መልካም መናም አንዳንድ ቦታ ላይ ለሸሪዓ መደንገጊያ ባይሆንም በተወሰነ መልኩ ቢሻራ ይሆናል ነብዩ ሰለላሁ ዐለይሂ ወሰለም የሙእሚን በመናሙ የሚያየው ነገር ቢሻራ እንደሆነ ተናግረዋል መልካም ነገር የያዘ እንደሆነ ቢሻራ ስለዚህም ቢሻራ እንዳለው ከዚህ ከአብዱላህ ኢብኑ አባስ ታሪክም ፈትዋ ሰጥተውት ሄዶ እሳቸው ባሉት መሰረት ተመትዑ አድርጎ እዛው ሐጅ ላይ በተኛበት አብዩ ضمራን ሐጅ መብሩር ومتعة متقبلة ተብሏል መጥቶ ሲነግራቸው ደስ ብሏቸው ይሄ እንግዲህ ለመደንገግ ሳይሆን ዒባዳን ለመደንገግ ሳይሆን ያንን የተደነገገውን ዒባዳ ስንፈጽም አላህ Subhanahu Wa Ta'ala የሆነ ነገር ስላሳየን በመደሰት ነው እንጂ ዒባዳ ራሱ ከህልም መንጭቶ ይመነጫል ማለት ጀህል ነው አላህ ቁርአን ላይ ዒባዳ ምን እንደሆነ እንዴት እንደሚፈጸም አስቀምጧል እንዲሁም ደግሞ
ነብዩ ሰለላሁ ዐለይሂ ወሰለም ዒባዳ ምን እንደሆነ እንዴት እንደሚፈጸም አስረድተዋል። ዒባዳ ምንጩ ከቁርአንና ከሐዲስ ህልም የዒባዳ ምንጭ ተደርጎ አይወሰድም። ለምንድን ነው የማይወሰደው? የዒባዳ ምንጮች ቁርአንና ሐዲስ ናቸው። አለቀ። ሌላ ምንጭ ስለሌለ ቁርአንና ሐዲስ ሞልቷል። አንዴ ተፈጽሟል። ከዚህ በኋላ በህልም ሌላ ማደፍረስ እንጂ መሙላት አይፈጠርም። አልየውም አክመልቱ ለኩም ዲነኩም ዛሬ ለእናንተ ሃይማኖታችሁን ሞልቻላችኋለሁ ነው አላህ የሚለው። ከዚህ ምን እንረዳለን? አንዳንድ ሰዎች የአንዳንድን ነገር ቢድዓነት ሲነገራቸው አይ እኔ በህልሜ አላህ መልካምነቱን አሳይቶኛል የሚሉት ነገር እኔ በመናሜ ይሄንን ነገር መልካምነቱን አይቻለሁ። መናሙን አላየህም ብለን ማስተባበል አንችልም። ሰውየው አይቻለሁ ካለ ነገር ግን ሸይጣን አሳይቶት ሊሆን ይችላል። ይሄን መጠንቀቅ መቻል ይኖርበታል። ከሸሪዓዊ ትእዛዝ ውጪ የሆነን አንድ ሰው በመናሙ ካየ ሸይጣን ያሳይ ወይም አዲስ የሆነ ዒባዳ ሸይጣን የሰው ልጆችን ለማጥመም በመናማቸው ሐቅን ሁላ ሊያሳያቸው ይችላል። ይህ አሁን ሐቅ ነው እያልኳችሁ አይደለም። ዒባዳ አዲስ ነገር ከሆነ ባጢል ነው። ነገር ግን ሐቅም የሆነው ለምሳሌ ቄስ የሆነ ሰው ነው በመናሜ እዚህ ቦታ ላይ ውሃ እንዳለ አይቻለሁ። ከዛ በኋላ መጥቶ ያንን ቦታ ቆፍሮ ይላል ውሃ ይወጣል። ከዛ በኋላ ሰዎች በአጠቃላይ ምን ብለው ያምናሉ? ይህ ሰው ሐቅ ላይ ነው። ሐቅ ላይ ባይሆን ኖሮ ይሄንን ነገር ማወቅ አይቻልም ነበር የሚል ድምዳሜ ላይ ይደርሳል። ይሄ አደገኛ የሆነ የሸይጣን ተንኮል ነው። ልብ በሉ። ከየትም አታገኙትም ማለት ነው። ልብ በሉ። ይሄ ተንኮል ሸይጣን ብዙዎቹን የሚያሳስትበት ተንኮል ነው። ሸያጢኖች ጂኒዎች እንደኛ አይደሉም፣ ረቂቅ ናቸው። ረቂቅ ከመሆናቸው በመሬት ውስጥ ያለውን ምን እንደሆነ የቱጋ ወርቅ እንዳለ የቱጋ ጋዝ እንዳለ የቱጋ ዝፍ እንዳለ ይሄንን ያውቃሉ። ለነሱ ስጉር አይደለም። ይሄንን ሸይጣኑ የሚያውቀውን ነገር ይሄ ሰው እንደሚያውቅ ሆኖ ሲናገር እኮ ብዙ ሰዎችን እንደሚያጥም ያውቃል። ስለዚህ መጣና በመናሙ ምን ይለዋል? እኔ የጌታ መልአክ ነኝ። ሸይጣን ነኝ አይለው። እሱም እኮ ተሸውዶ ነው ሰው የሚሸውድ። ምን ይለዋል? እኔ የጌታ መልአክ ነኝ። ያንተን በትር ውሰድና እዚህ ቦታ ላይ እንዲህ አድርገህ ምታ ወሃዩ። ሸያጢን እንግዲህ ልክ እሱ ያንን ሄዶ አንካሴውን በሚሰካ ጊዜ ምን ያደርጋሉ ማለት ነው? ቶሎ ብለው ውሃውን ከውስጥ ያፈሳሉ። ልክ ነብዩላህ ሱለይማን አለይሂ ሰላቱ ወሰላም ዘመን ላይ ተባባድ የሆኑ ትእዛዛትን በገሃድ ሲያሰሯቸው እንደነበረ ማለት ነው። ያው እሳቸው ቢተስኺር ሚን አላህ ነው፣ አላህ አግርቶላቸው ነው። እነዚህ ግን ሰውን ለማጥመም ይሄንን እንደሚያደርጉ መንቃትና ማወቅ ያስፈልጋል። ይሄንን ያላወቀ ህብረተሰብ በጣም አደገኛ ተንኮል ከመሆኑ የተነሳ ይሄ ተንኮል አብዛኛው ሰው የሚወድቅበትና የሚሽመደመድበት ነው። መልሱም ምን እንደሆነ የማያውቀው ይሄን ብቻ ሐቅ ነው ብሎ ልቡ እንዴት ነው ይሄን እንዴት ሊሆን ቻለ? ባጢል ቢሆን እንዴት ይሄንን ነገር ማድረግ ቻለ ብሎ ብቻ ዋሎ ይሄን በእስልምናው ላይ ያለው ብቻ እንደውኛ አባቶቻችን አግኝተናል እያለ ብቻ ጥርጣሬ ላይ ወድቆ
በዚህ አይነት የሚቀጥልበትን ሁኔታ የሚያመጣ ነው። በጣም አደገኛ ሸያጢኖች እንኳን አይደለም በመናም እንኳን አይደለም አንድ ሰው በእንቅልፉ ተኝቶ ባለበት ሁኔታ ይቀርና በጋድ መተው እኔ መልአክ ነኝ ብለው መልእክት ሊሰጡት እንደሚችሉ አንድ ሰው መጠንቀቅ መቻል ይኖርበታል። ለዛ ነው በአንዳንድ ታሪኮች ላይ ከአንዳንድ ወልይ ከሚባሉ ሰዎች የዚህ አይነቱ ነገር ተከስቶባቸዋል። አብዱልቃድር ጀይላኒ የሚባሉት ኢራቅ ላይ የነበሩት ትልቅ ዓሊም ናቸው፣ ሙጃሂድ ናቸው። እሳቸውን ሸይጣን ሊፈትናቸው መጥቶ ብርሃን እንደለቀቀባቸው ሼኹል ኢስላም ተናግረዋል። ብርሃን ለቀቀባቸው። ያሉበትን ዒባዳ የሚሰሩበትን ክፍል በአጠቃላይ ብርሃን አደረገ። ከዛ በኋላ ምን አላቸው? አምልኮን ካንተ ላይ አንስቻለሁ፣ እስከዛሬ ያመለከኝ ይበቃሃል አላቸው። ተነቃቁ። የዚህ ጊዜ ሼኽ ስለሆኑ ነቁበታል። ምን አሉት? እኽሳ ዐድወላህ የአላህ ጠላት ተዋረድ አሉት። የዚህ ጊዜ ጨለማ ሆነ እንደገና ክላሱ። አሁን ቅድም በብርሃን የሞላው ጥፍት ብሎ ከሰም። ከዛ በኋላ ምን አለ? ስንቱን ዓቢድ ነኝ ባይኑ ስንቱን ዓቢድ ነው በዚህ አይነት ሸውጅ የነበረው ተነቃብኝ። ስንቱን ዓቢድ ይሸውዳል ሸይጣን በዚህ አይነት። ሸይጣን አካሄዱ ከባድ ነው። ሰዎችም በአንድ ማሳ ሁሉንም አስገብቶ አያግዳቸው። አንዱን ሌላ ላይ አንዱን ሌላ ላይ አንዱን ሌላ ላይ አንዱን በሌላ የሚያሰማራው እንደፈለገ የሰዎችን ዝንባሌ ያያል። ዝንባሌያቸው በሆነ ቦታ ላይ ይደፋቸዋል። በዛው በዝንባሌያቸው ነው የሚያሽልካቸው እንጂ ፍጹም ወደ ዒባዳው ተስቦ መጥቶ በዒባዳው በኩል የማይሸወድለትን ሰው እና በዒባዳው በኩል ሊሸወድህ አይለውም ሸይጣን። እዛው ባለበት በሚናው ባለበት በዛው ባለበት አቅጣጫ ላይ እንደፈለገ ያሽከረክረዋል እንጂ ማለት ነው። ስለዚህ ይህ ነጥብ ከባድ ነጥብ ነው። እንደ አጋጣሚ እንደው በዚህ ሐዲስ ላይ ስላገኘነው ነው ትልቅ ነጥብ ነው። የተለያዩ ዒባዳዊ ነገሮች ህልም ላይ በመመሰረት እንዳይፈጸሙ ሸሪዓው ከልክሏል። የሸሪዓው መስደር ተለቂ የሚባለው ቁርአንና ሐዲስ ነው እንጂ መናማት ወይም ደግሞ ህልሞች እንዳይሆኑ ተከልክሏል። ለዛ ነው በህልም አስታከው የሚናገሩ ሰዎች አብዛኛዎቹ ራሳቸው ፈጥረው የሚያወሩ ውሸታሞች ናቸው። ከዛም የተቀሩት ደግሞ በዚህ አይነት አሁን ባበራራሁት ሁኔታ በሸይጣን የተሸወዱ ናቸው። በጋድ ሊመጣ እንደሚችል ሼኹል ኢስላም ኢብኑ ተይሚያህ የሚባሉት ራሳቸው አንድ ሰው መጣና ምን አላቸው? የሆነ ችግር ገጠመኝ፣ ከዛ በኋላ እርሶን ስጠራ መጡና ገላገሉኝ ከችግሩ አላቸው። ለሼኹል ኢስላም በተውሂድ ስንት ስቃይ ለበሉ ሰው ይሄንን አላቸው። ትሰማለህ አሉ። እኔን ስጠራ የኔን ስም ስጠራ በጊዜው የመጣው ሸይጣን ነው። አንተ ጃሂል ስለሆንክ ነው የሸወደ። በእኔ ተመስሎ የኔን ጥምጣም ለብሶ የኔን ገጽታ ይዞ መጥቶ ሸውዶሃል። ሸይጣን ይሸወደ። እኔ ከነበርኩበትም አንተ የጠራኸኝንም አልሰማሁም፣ ከነበርኩበትም ነው አልተነጋነኩም። ሸይጣን የተጫወተበት። ስለዚህ ይህንን የሸይጣን ተንኮል በደንብ አድርጎ መረዳት አስፈላጊ ነው የሚሆነው። ሌላው ህልም የሚባለው ነገር ከዚህ በፊት አንስተናል። 3 አይነት ነው። አንደኛው ከአላህ የሆነ ህልም አለ። ህልም እንዲያሳይ የተመደበ መላእክት አለ ከአላህ የሆነው። ከዛም አንዳንድ ነገሮችን አላህ
ለዚህ ሰው መልእክት እንዲተላለፍ በፈለገ ጊዜ በዚህ ህልም በሚያሳየው መላእክት በኩል ይገልጽልናል። ይሃን ሁለተኛው የሰው ልጅ ዛኪራ ወይም ደግሞ ሚሞሪ ዝም ብሎ ቀለይ ሲወተረተርበት የነበረውን ደግሞ ያንኑ ፊልም ደግሞ የሚያመጣበት ሁኔታ ይሄኛው የቀን ውሎ ነው። እዚህ ግባ የማይባል ነው። የቀደሙ ከመለኩ በኩል ነው ከመላእክት በኩል ነው። ይሄ ሁለተኛው የቀን ውሎ ነው። ሚነግድ ከሆነ ይስማማል ያፈርሳል ምን ይላል። የሚያስተምር ከሆነ ለማስተማር ጥረት ያደርጋል። የሚማር ከሆነ ደግሞ ሲማር ምናምን ያሳየዋል የመሳሰለ ማለት ነው። ቀን ላይ የነበረ እንግዲህ ቀን ላይ ሲሰራ የነበረውን ያንን ነው እየደገመበት ያለው አእምሮ። ሶስተኛው ከሸይጣን ይሆናል። ከሸይጣን የሆነ የሚባለው አስፈሪ፣ አሰቃቂ፣ አስደንጋጭ፣ አሳዛኝ የሆነ መልእክተ ቢስ የሆነ ዝብርቅርቅ ያለ ሰውን የሚያውክ የሆነ የዚህ አይነቱ በብዛት ተዓውዝ ሳያደርጉ በሚተኛበት ጊዜ እናም በከፍተኛ ሁኔታ ደግሞ ሲህር የአይን ችግር ያለባቸው ሰዎች ላይ የዚህ አይነቱ ነገር ይበረታል። አንሙሂም ይሄ ዝብርቅርቅ ያለ ቅጥ የሌለው የዚህ አይነቱ ነገር ነው። ነብዩ ሰለላሁ ዐለይሂ ወሰለም መጥተው አንዱ ምን አላቸው? አንዱ መጥቶ አንገቴን ቆረጠኝና በመናኝ አለ ጭንቅላቴን ይዞ ሲሮጥ እኔ ከኋላ ስከተለው ዋየሁ። ነብዩ ሰለላሁ ዐለይሂ ወሰለም አያተሐደቱ አሐዱኩም ቢማ ለዒበ ቢሂ ሸይጣን አንዳችሁ ሸይጣን በተጫወተበት ነገር እያመጣ ያወራል እንዴ ሸይጣን የተጫወተብህን ዝም ብለህ ታወራለህ? ይሄ ዚህነቱ ምንድነው ማለት ነው? የሸይጣን የተጫወተበት ነው ሰውየው። እዛ ወረወረኝ እዛ ገፈተረኝ የሚባል የለም። እንዲህ ያለውን ነገር ሲያይ አንድ ሰው አዑዙ ቢላህ ብቻ ብሎ ተዓውዝ አድርጎ ጎኑን ገልብጦ በዚህ አይነት መተኛት ነው ከነበረበት ሁኔታውን መቀየር። ብዙ ጊዜ ሁኔታን መቀየር አስተሳሰብን ይቀይራል። ለዚህ ሸሪዓ አንድ ሰው በመናሙ ውስጥ ቅዠት በአንድ በኩል ከመጣው ጎኑን እንዲገለብጥ አዟል። ሁኔታን መቀየር የላይ ገጽታን መቀየር ውስጣዊ አስተሳሰብን መቀየርን ስለሚያመጣ ነው። ውስጣዊ መጀመሪያ የነበረበትን አቅጣጫ አንድ ሰው እንዲቀይር ያደርጋል። ቁጣ ላይ እንደዚህ ሆነ ነብዩ ሰለላሁ ዐለይሂ ወሰለም አንዳቸው ቆሞ ከሆነ የተቆጣው ቁጭ ይበል ቁጭ ብለው ከሆነ ይቁም እንደዚህ ሐለቱን ይቀይር ብለው ተናገረዋል። የላይ ሁኔታን መቀያየር ውስጣዊ ሁኔታን ስለሚቀያየር ማለት ነው። አልሙሂም ሩእያ የሚባለው ላይ ጥንቃቄ እንደሚያስፈልግ ነው። ሩእያ ህልም የሚባለው ነገር ጥንቃቄ ያስፈልጋል። መልካም የሆነ ህልም ቅድም ያልነው በመላእክት የሚታየው ትክክለኛ የሆነ የጠራ የሆነ ተከታታይ የሆነ ማለት ዝብርቅርቅ ያላለ ስርዓቱን የጠበቀ ሲሆን ይሄኛው ለጥሩ በጣም ለሚወደው ሰው እንጂ ምን ነገር የለበትም። ለምን? ምናልባትም ሸይጣን ሐሰድን በሚነግረው ሰውዬ ልብ ላይ ሊያጭር ይችላል። አንዳንዴ የኛም ብቻ እድገት የሚያሳይ ሊሆን ይችላል ያመናም ሲፈሰር የዚህ ጊዜ ሌላው ሰው ሲሰማው አሬታ አባቱ እሱ ሊበልጠኝ ነው እንዴ የሚል ስሜት ይመነጭበትና ችግር ላይ ይወድቃል ማለት ነው። እዛ ነው መሐመድ ኢብኑ ሲሪን የሚባሉ ትልቅ ህልም ፍችን አላህ ያስተማራቸው ሰው ነበሩ። ከሰሃቦቹ በኋላ የሰሃቦቹ ተማሪ ናቸው። አንድ ሰው መጥቶ የሆነን ህልም ሲነግራቸው
አንተ አላየህም ይሄንን ህልም አሉት። ህልሙ ያንተ አይደለም። ከዛ በኋላ ምን አለ? አይ እከሌን ያየው ነው ያለ ማለት ነው። ህልሙ ይሄ ሰው ወደፊት ንጉስ እንደሚሆን ነበር የሚናገረው። እሱ እንዳላየ ወዲያው ሲናገር ከሰውየው አንፃር እሱ እንደማያየው እርግጠኛ ሆኖ ተናገረ። በጣም የሚገርመው ከህልም ፍቺ ውስጥ ነው ብዙ አጃኢቦች አለ። በዚህም ዙሪያ የተጻፉ ኪታቦች አሉ። አንሙሂም ከሚገርሙ ውስጥ አንዱ መጥቶ ለሙሐመድ ኢብኑ ሲራ አንዱ ምን አላቸው? በጣም ከብዶኛል ያየሁትን ነገር አላቸው። ምንድነው ያየኸው ብለው ሲሉት ነብዩ ከበታቼ ሆነው በእግሬ ስረግጣቸው አየሁኝ ብለዋል። ከዛ በኋላ ሙሐመድ ኢብኑ ሲሪን ሰውየው ሷሊህ ሰው ጥሩ ሰው ነው፣ ለክፉ አሁን እንትን የሚጠረጠር አይደለም። እስቲ ጫማህን አውጣ። ጫማውን አስወለቁትና ወደ ገበሩ ውስጥ እጃቸውን ከተው እንደዚህ የሆነ ነገር ሲፈልጉ ወረቀት አገኙ። ውስጡ ሙሐመድ የሚል ጽሑፍ አለ። እንግዲህ እሱ አሁን በመናሙ ያየው የረሱልን መርገጥ ጫማው ውስጥ የተለጠፈ ሙሐመድ የሚል ወረቀት አለ። እሱን አውጣ ነው። የእሳቸውን ስም እየረገጥክ ነው። ሱብሃንአላህ በዚህ አይነት አገኙት። ስለዚህም አንድ ሰው ምናልባት የዚህ አይነት ህልሞችን እንደዚህ እፈታለሁ ብሎ ያለ ቦታው እንዳይፍታታበት ነገሩ ምን ቢያደርግ መልካም ነው? አለ መፍታት ይሻላል። ያለ አቅጣጫው አለ መፍታት ኸይር ነው ብቻ ብሎ ቁጭ ማለት። ዛም ሊፈታለት የሚችል ጎበዝ ሰው ካገኘ ምናልባት የዛ ጊዜ ያስፈታል ማለት ነው። المهم حق ጋር አንድ ሰው ሲገጥም መደሰት የሚልለው ከሐዲሱ የምንረዳው ይሄ ነው። አብዱላህ ኢብኑ አባስ ከሐቅ በመጋጠማቸው ወይም ደግሞ ሐቅን በማግኘታቸው ደስተኛ ናቸው። ለዛ ነው ምን ብለዋል? መጥቶ ይሄን ህልም ሲነግራቸው አላሁ አክበር ብለው ሱነቱ አቢል ቃሲም ሰለላሁ ዐለይሂ ወሰለም ብለዋል። عن حفصة زوج النبي صلى الله عليه وسلم أنها قالت يا رسول الله ما شأن الناس حلوا من العمرة ولم تحل أنت من عمرتك؟ فقال إني لبت رأسي وقلدت هدي فلا أحل حتى أنحر. النبي صلى الله عليه وسلم حجة الوداع عليه تدلل عليه من إله تمتع رسول الله صلى الله عليه وسلم يا الله كان عليه الصلاة والسلام تمتع درجوا في حجة الوداع بمسنا بشاو حج جزيه علق رجمنا بوهلا يا متى هنا بالجريني አግኝታችሁ ታል የቀደሙን የቀራሁትን የሐፍሳን እሺ ያመጣበታል የሐፍሳን ما شأن الناس يحلوا من العمرة ولم تحل أنت من عمرتك سوّج كعمرته تفتوال لمندنا ورسول التفتت تبلو النبي صلى الله عليه وسلم تطيقوا حجة الوداع لينه فقال إني لبت رأسي يعني راسين تلبيد قال له مالت በጊዜው ጸጉራቸው ለብዙ ጊዜ ሳይበጠርና ሳይላጭ ሳይከረከም ሲቆይ የተለያዩ ሆኑ ችግሮች ምናምን እንዳያመጣ በሚያጣብቁበት ነገር እንደዚህ ያጣብቃሉ። ተልቢድ ይባላል። እኔ ራሴን በዚህ አይነት አጣብቄ ነው የመጣው። ጸጉሬን አጣብቄዋለሁ። ወቀለቱ ሀዲየንም እንደዚሁ ይዣለሁ። فلا أحل حتى أنهار እስከማርድ ድረስ ሀዲየ ስለያዝኩኝ አልፈታም ለዛ ነው።
هدي يازسو متمتع بيهون الله سبحانه وتعالى قرآن لي حتى يبلغ الهدي محله سلاله يا هدي بوتاون اسكميز ويم اسكمي تاردበት ጊዜ ድረስ መፈታት እንደማይችል ነው ይሄ ግልጽ ነው የሚቀጥለው عن عمران بن حسين رضي الله عنه قال كعمران بن حسين اللهم الكام سرون يدلتنا قال أنزلت آية المتعة في كتاب الله آية المتعة بالله قرآن لي توردت إلى ففعلناها مع رسول الله كملك تنيوغا سرانات ولم ينزل قرآن بحرمتها حرام النتو علي قرآن على الوردم تمتعا أنزلت في كتاب الله لا لم من ملون فلقونه فمن تمتع بالعمرة إلى الحج فما استيسر من الحج بعمرة تمتع يا درجسو حج كم يسار درس تمتع درجو يقوي يزيهنتو يتدرى لتن كهد يمارد ينربت على بلو قرآن لي تناقروا قلت ما سرجانه ولم ينهى عنها حتى مات رسول صلى الله عليه وسلم بزيو هينتو سيكلكلوا يموتوا سلازي تمتع له قال رجل برأيه ما شاء عند سون عندهم يفلقون እዚህ ቦታ ላይ ተናገረው ብሏል ቡኻሪ يقال انه عمر يا سو عمر ነው ተብሏል በራእዩ የተናገረው ولمسلمين لمسلم نزلت آية المتعة يعني متعة الحج ነው የፈለገው وأمرنا بها رسول الله يا الله መልክተኛ አዘውናል ثم لم تنزل آية تنسخ آية متعة الحج متعة الحج يسن آية يمتنسخ للا آية الوردتهم ولم ينهى عنها حتى مات نبي اسكموت درسال كلكلهم ولهما بمعناه البخاري ومسلم انديها له بزيه معنى يلا حديث الله تشوم زورو زورو النزي كل حديثوች የሚያስይዙት ተመቱዕ እዚህ ቦታ ላይ ራፊዳዎቹ አልገባቸውም ገለበጣው ተመቱዕ የሚለውን በሌላ ፈስረዋል እነሱ ቆሻሻ ተግባራቸውን ተመቱዕ ብለዋል ያ حرام ነው የተከለከለ ነው ያ መታወቅ መቻል ይኖርበታል እዚህ ላይ ከአላህና ከመልእክተኛው አለይሂ ሰላቱ ወሰላም የخالፈ መልእክት ከማንም ከመጣ ውድቅ እንደሚሆን ነው የምንረዳው ዑመር የተናገሩትን ነገር እንዴት አድርገው ሷሐቦቹ በራእዩ ተናገረ ብለው እንዴት ነው ያብጠለጥሏቸው እዚህ ሐዲስ ላይ አሁን ዑመር ለምን ከአላህ ቃል የሚቀደም ስለሌለ ነው እንጂ ዑመር ትንሽ ሆኖ ሳይሆን ከአላህ ቃል ከመልእክተኛው ቃል የሚቀደም እኛም ብንሆን ይሄንን ነው ማድረግ ያለብን ከላይ ትልቅ ነው ሳይሆን ከሱ በላይ ማን ትልቅ ነው ቁርአን ትልቅ ነው ከሱ በላይ የነብዩ ቃል ትልቅ ነው ስለዚህ ያ ነው መቀደም ያለበት ማለት ነው ደግሞ ያ ሰው ትልቅ የሆነው ቁርአንና ሐዲስን በመከተሉ ነው ገብቶናል ቁርአንና ሐዲስን ቢለቅ ትልቅ መሆን አይችልም ያ ሰው ራሱ ትልቅነቱ የሚጠበቀው የትልቅነቱ ህልውና ያለው ቁርአንና ሐዲስን እስካከበረ ድረስ ነው ቁርአንና ሐዲስን ስለዚህም መከበር መተለቅ መቀደም ያለበት ነው አሁን መጥቷል እንግዲህ አብዱላህ ኢብኑ ዑመር ሐዲስ እኔጋ عن عبد الله بن عمر رضي الله عنهما قال تمتع رسول الله صلى الله عليه وسلم ملكتنيا عليه الصلاة والسلام تمتع دربو في حجة الوداع بالعمرة إلى الحج حجة الوداع علي بعمرة اسكحج وأهدى هديم يازو هدي رسول يزوال ذا مكان يتارد فساق معه الهدي من ذي الحليفة كذي الحليفة هدي يجندوا هدو وبدأ رسول الله صلى الله عليه وسلم فأهل بالعمرة النبي صلى الله عليه وسلم يجمروا بعمران دمت أنسوت أهل مالت
إهلال دمت مانسات لبيك اللهم بالعمرة بلهم ثم أهل بالحج كذبوا هلا بحج إهلال الربو زكاة الرسول هلا مكة فتمتع الناس مع رسول الله صلى الله عليه وسلم سويت كرسول الله تمتع أدربوا فأهل بالعمرة إلى الحج مثله ترجمانه فكان من الناس من تمتع كسوت جوز تمتع الرجال فساق الهدي من ذي الحليفة عند أبو بكر وعمر يلوت فذي الحليفة هدي زوال ومنهم كالناس دمو كسوت جوز من لم يهدي هدي لا زال فلما قدم النبي صلى الله عليه وسلم مكة النبي صلى الله عليه وسلم مكة سدرسوا قال للناس لسوس من الواتشو من كان منكم قد أهدى كأن أنت وسط هديازة فإنه لا يحل من شيء حرم منه حتى يقضي حجه حجون اسكم يجرس درس لسو حلال ميهون اللت نقر يلم بحج مكنيات حرام ميهون نقرش باتك علي يقتلالو حجون اسكم يجرس درس قالوا لمن هدي زوال لنا ومن لم يكن منكم أهدى كأن أنت وسط هدي لازا فليطف بالبيت وبالصفا والمروة يعني بيت طواف أدركو صفانا مروان طواف أدركو وليقصر وليحلل راسن يساتر يالوبت غنا يحج سلاله حج ላይ ስለሚላጭ የተወሰነ ጸጉር እንዲቀር ማሳጠሩ ይሻላል ለዑምራ وليحلل فتى ثم ليهل بالحج وليهدي كذا بحج ከእንደገና إهلال ያደርግና ድምጹን ያንሳና በሐጅ ለበይክ ብሎ وليهدي መጨረሻ ላይ ምን ያድርግ ሀዲያ ያድርግ ሀዲይ ከየት ያመጣል ከዛ ይዞ አልመጣም አይደለም ወይ ከተባለ ሀዲይ ገዛላ ومن لم يجد هديا هدي ያላገኘ ደግሞ فليصم 3 أيام في الحج حج ውስጥ ያለ 3 ቀን ይጾም ايام التشريق ነው ተብሏል وسبعة اذا رجع الى اهله 7 ቀን ደግሞ ወደ ቤተሰቡ በተመለሰ ጊዜ يصوم فطاف رسول الله صلى الله عليه وسلم حين قدم مكة بجزاء رسول صلى الله عليه وسلم لك مكة دمتو طواف አደረጉ واستلم الركن طواف አደረጋቸውም ላይ ሩክኑን استلام አደረጉ استلام ማለት ያው መሳም መንካት ማለት ነው اول شيء የመጀመሪያው ጉዳይ ይህ ነበር ثم خب ከዛ በኋላ በሶምሶማ ሮጥ አሉ 3 أشواط من السبع ከሰባቱ ዙሮች ሰባት ነው የሚዞረው طواف ሰባት ነው ከሰባቱ ዙሮች ሶስቱን ومشى 4 አራቱን ደግሞ ቀስ ብለው ሄዱ ለምንድነው ሶስቱም የሚዞረው ከዚህ በፊት ያለ ደርስ ላይ አልፈ وركع حين قضى ركع ማለት እዚህ ጋር صلى سجدوا حين قضى طوافه بالبيت عند المقام ركعتين مقام ابراهيم زندا ሁለት ረካዓ ሰገዱ ثم انصرف يقرؤتم ይታወቃል ثم انصرف ከዛ በኋላ ይሄዳሉና فأتى الصفا ወደ ሶፋ መጡ وطاف بين الصفا والمروة 7 أشواط 7 ዙሮችን በሶፋና በመርዋ መካከል ተመላለሱ መጀመሪያ የሚጀመረው إن الصفا والمروة سلال الله كصفا ነው ከሶፋ አንስቶ ወደ መርዋ አንድ ከመርዋ ወደ ሶፋ ሁለት ከዚህ ወደ 3 ከዛ ወደዚህም ያለው ይቆጠራል በዚህ አይነት 7 ማለት وطاف بين الصفا والمروة 7 أشواط ثم لم يحل كذا وهلا التفتمكم من شيء ما انه لم يحل من شيء كأناتم ነገር አላበቁም حرم منه እሳቸው ላይ حرام ያደረገውን حتى قضى حرم منه ማለት حرام የተደረገባቸውን ማለት حتى قضى حجه حجاቸውን እስከጨረሱ ድረስ ونحر هديه يوم النحر يردقن هدياቸውን አረዱና وافاض ተዛው ኋላ ተመለሱ
فطاف بالبيت يهو طواف الإفاضة ميبالو طواف الركن يبالا له فطاف بالبيت بكعبة لطواف الرجل ثم حل من كل شيء حرم عليه أهن كلهم ساتشوا له حرام يتدرج كل نجر بك على وفعل مثل ما فعل رسول الله صلى الله عليه وسلم من أهدى فساق الهدي من الناس فسوت وسط هادين كمدينة يزوي يمتوتم لك رسول صلى الله عليه وسلم من داد الرجوت بيت إيه هذا الرجو فلازم هادي يزوي يمتاسو لك رسول صلى الله عليه وسلم بعد الرجوت ملكو يادرجال مالت ليلا واند سو لذي حج بلو حرمو እንኳ ቢሄድ ዓሊም የሆነ ሰው ካገኘውና አይ ፈስኻ አድርግ ያንም ይሻለው ብሎ ሲመክረው መመከር ተገቢ መሆኑን ነው እና ፈስኽ ማድረግ ይችላል قبل الشروع في الطواف ይላሉ ሳይጀምረው በፊት ዑምራ ማን የሐጁን طواف ሳይጀምረው በፊት ምን ያደርጋል ያው ፈስኽ ያደርጋል ወደ ዑምራ ይቀየረውና የዑምራ ስራ ሰርቶ ይፈታል ከዛ የሐጁ ቀናት ሲመጡለት የሐጁን ኢህራም ከእንደገና ሐረሞ ይገባል ማለት ነው እዚህ ውስጥ በጣም ብዙ የሆኑ ፈዋኢዶች አሉ ከሐዲሱ ማግኘት ይቻላል كفوائد ውስጥ የሐዲስ ነብዩ ሰለላሁ ዐለይሂ ወሰለም متمتع ሆነው ሐረመዋል ነው ሌላው ሀዲየ ይዞ መሄድ የነብዩ ሰለላሁ ዐለይሂ ወሰለም ተግባር እንደነበረ ነው በድሮ ጊዜ ሀዲየ حتى عند سو حجنا عمره بايهدم እንኳን ሀዲ ይልካል ወደ حرم የሚታረድለትን ከብት تقربا الى الله ከብት ይልካል ማለት ነው እዛ እንዲታረድለት ያ ሀዲ ይባላል ታዲያ እዚህ የላከው ሰው ምንም حرام አይሆንበትም እንደ ሆጃጆቹ አይታይም ማለት ነው ችግር የለውም ከምንም የሚቆጠበው ነገር አይኖርም ወጃጆቹ ግን ለነሱ የማይበቃላቸው ብዙ ነገር አለ ወደ መጀመሪያ አካባቢ አሳልፈናል ሌላው አወል الطواف ላይ ሐጀር አስወድን استلام ማድረግ እንደሚገባ ረመል ወይም ሶምሶማ አይነት አካሄድን በመጀመሪያዎቹ ዙሮች መዞር የሚወደድ طواف القدوم ላይ عند مقام إبراهيم ሁለት ركعتي الطواف ይባላል የطዋፉን ሁለት ረክዓ መስገድ ይወደዳል مقام إبراهيم ጀርባ ሰዎች እንግዲህ ሐጅ የሚያደርጉ ሰዎች በጣም ብዙ ናቸው ነገሪቱ አንድ ነች እዚህች ጀርባ እንዴት ይበቃል ከተባለ መስጊዱ ባጠቃላይ ከመቃም ኢብራሂም ጀርባ ነው እዛ ቦታ ላይ ከሌለ ከዛ ጀርባ ባለው የትኛውም ቦታ ላይ መስገድ ይችላል እንጂ ዘቹ አጠገብ ማለት ብቻ አይደለም በዚህ አይነት እንግዲህ ብዙ የሆኑ ነገሮች በዚህ ሐዲስ ላይ ተነስተዋል አንዳንድ ኺላፎች ምናምን አሉ متمتع ነበሩ ወይስ ቃሪ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም የሚለው ያ ሰፊ ነው እና ማንሳቱ ጭራሽ እንዳይበታተንብን ባቡል ሀዲ ስለ ሀዲ ያወራል የሚቀጥለው ርዕስ ሀዲ ማለት ما أهدي إلى البيت الحرام وتكبروا ወደ ካዕባ የሚሰጥ እንስሳ ነው ለአላህ የሚታረድ لك لمسجد تحية المسجد يسجدال يسجدوا ولا الله كن سمو ምንድነው تحية المسجد የመስጂድ ሰላምታ ወይም ማክበሪያ ዝም ብሎ
ተራቤት ላለማድረግ መስጂዱ የአላህ ቤት ነው ልክ እንደዚሁ ካዕባ የአላህ ቤት ነው ወደዛ ሀዲይ ይላካል ማለት ነው ያ ሀዲይ ግበል ሊሆን ይችላል ከብት ሊሆን ይችላል ፍየልና በግ ሊሆን ይችላል በዚህ አይነት ይታረዳል ምንድነው የሚፈልገው ዓላማውስ ምንድነው ካዕባው ይለቀለቀበታል ምንድነው ዓላማው በዙሪያው ያሉ በካዕባው ዙሪያ ያሉ የካዕባውን ዘያሪዎች ምስኪኖች ደሆች ማብላት እንጂ የሚለቀለቅ የሚሰቀል ነገር የለም ካዕባው ላይ ዓላማው ወደ አላህ Subhanahu Wa Ta'ala ይሄንን አይነት መልካም ነገር በመስራት መቃረብ ነው ማለት ነው በዚህ ዙሪያ በሐዲይ ዙሪያ የመጡት أنا عائشة رضي الله تعالى عنها قالت فتلت قلائد هدي رسول الله صلى الله عليه وسلم بيدي يا نبينا عليه الصلاة والسلام هدي قلائد هدي مالت የሚታረደው እንስሳ ለዛ هديه የተሰጠ እንስሳው هدي ይባላል የሳቸውን هديه قلائد ማለት አንገቱ ላይ የሚጠለቀው ደግሞ ለሃዲዩ መለያ ተደርጎ የሚጠለቀው እንደ ልክ ተላየ ገበድ ምናምን እንደሚንጠለጠለው እዚህ አንገት ላይ እንደሚጠለጠለው እንደሚታሰረው ቢጤ የሚንጠለጠለው ገመድና የመሳሰለ ነገር ቀላኢድ ይባላል አንዱ ቂላዳ ነው ጀምዑ ቀላኢድ ነው የነብዩን አለይሂ ሰላቱ ወሰለም እዛ እንዲታረድ የፈለጉትን እንስሳ ቀላኢድ አንገቱ ላይ የሚንጠለጠለውን በእጄ ነው የፈተልኩት ትላለች አይሻ ምልክት ይፈልግና እንደዚህ አንጠልጥለውበት የሆነ ነገር ይሄዳል በተለይ ገመሎች ከሆኑ ጀርባቸው ላይ ልክ የቄራ ከብት ኤክስ እንደሚደረገው ጀርባቸው ላይ ሸርከት ይደረግና ጀርባቸው ላይ ሸርከት ይደረግና ደም ይፈሳል ያንን ደም እዛው ላይ እንደዚህ ይለቀልቁት በድሮ ዘመን ይሄ hatta ቢጠፋ እንኳን የትኛው ቦታ ላይ ያሉ ሙስሊሞች ነጥተው ካዕባ ያድርጉ የካዕባ ሐጅን ይሁኑ ማለት ነው እንዲሁም ደግሞ ጫማ አንድ እግር ጫማ እንደዚህ ይታሰርለትና ይታወቃል በዚህ ምልክቶች ይታወቅ ነበር በነብዩ ዘመን አለይሂ ሰላቱ ወሰለም ይሄ እንግዲህ ቀላኢድ የሚለው የዚህ አይነቱ አንገት ላይ የሚንጠለጠለውን ገመድ እኔ ፈትያለሁ በእጄ እያለች ነው አይሻ ثم اشعرها እዛው ኋላ ነብዩ ሰለላሁ ዐለይሂ ወሰለም ምልክት አደረጉበት ሽዓር ማለት ኢዕላም ነው ምልክት አደረጉበት وقلدها او قلدتها او قلدها ከሆነ ነብዩ ሰለላሁ ዐለይሂ ወሰለም አንጠለጠሉለት ከዛ በኋላ ይሄ ነገር او قلدتها ይላል ثم بعث بها الى البيت ከዛ በኋላ ወደ ካዕባ ላኩት واقام بالمدينه እዛ መዲና እሳቸው ቆዩ فما حرم عليه شيء كان له حلالا ለሳቸው حلال የሆነ ነገር በመላካቸው ሰበብ حرام አልሆነባቸውም ይሄ ባልሄዱበት አመት ነው እንግዲህ ባልሄዱበት አመት ሀዲይ መላክ ፈልገው ነብዩ ሰለላሁ ዐለይሂ ወሰለም ልከዋል እያለች ነው አይሻ የላኩትን ሀዲይ ደግሞ እኔ ነበረ የሱን የሚንጠለጠለውን ነገር የፈተልኩት በእጄ ትላለች ዞሮ በጣም ضبطوا ለማሳየት ነው በጣም እንደምታስተውሰው ለማሳየት ነው እሷ ይሄንን ያለችው لا تحلوا شعائر الله ብሏል የአላህን የዲን መገለጫዎች ሐላል አታድርጉ ማለት በይበቃልኛል ስሜት ምንም እንደው ማታከብሩ ስትሆኑ አትተናኮሉ ይላል እነዚህን ለካዕባ ሀዲይ የተሰጡ እንስሳት እዛው ቦታ ላይ እስከሚደርሱ ድረስ ተንከባክቦ ማድረስ ግዴታ ነው የሚሆነው ማለት ነው
حتى حج على درجة سونكوا حج ما درجة እንደሚችል ከዚህ ሐዲስ ተረዳላችሁ ነብዩ ሰለላሁ ዐለይሂ ወሰለም በጊዜው ሐጅ አላደረጉም ነበር ያው ሐዲ ልከዋል ሐዲ የላከ ሰው ምንም በሱ ላይ حرام የሚሆንበት ነገር የለም እዚሁ ሐዲስ ላይ በግልጽ የተነገረ ነው عن عائشة رضي الله تعالى عنها قالت عهد النبي صلى الله عليه وسلم مرة غنما رسول صلى الله عليه وسلم عند ጊዜ ፍየል ሐዲ ልከዋል ወደ ቤት ወደ ካዕባ ወጥተው እንዲታረድላቸው እዛው ላሉ ምስኪኖች እንዲታረድ ማለት ነው የሚበልጠው ነብዩ ሰለላሁ ዐለይሂ ወሰለም አብዛኛው ጊዜ ሐዲ ያደረጉት ግመል ነው የሚበልጠው ግመል ነው ነገር ግን ግመሉም ካልተገኘ ማላ ይድረኩ ኩሉሁ ላ ይትረኩ بعضه ሙሉ ያልተገኘ ነገር ከፊሉ አይተው አንድ ሰው ትልቁን ማድረግ ካልቻለ ትንሹ ያቀም ያደርጋልና ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ምናልባትም እሳቸው ይሄንን ማድረጋቸው ትንሹን ማድረጋቸው ከእሳቸው በኋላ ያለው ሰው አቅም የሌለው ሰው ትንሹን ማድረግ እንደሚችል ሁላ ሱና ያደረጉለት ማለት ነው አለይሂ ሰላቱ ወሰለም ሌላው ያሃዲ ወደዛ የሚታረድ እንስሳ ተቀምጠው ይሄዳሉ ወይ ቢቀመጡ ችግር አለ ወይ ከተባለ ሐዲስ መጥቷል አን አቢ ሁረይራ ረዲየላሁ ዐንሁ አን ነብዩ ሰለላሁ ዐለይሂ ወሰለም ረአ ረጁለን يسوق بدنه ግመል ማለት ነው በደና ማለት እየነዳ ታዩ قال اركبها ነብዩ ሰለላሁ ዐለይሂ ወሰለም ተቀመጣት قال انها بدنه አይ ለካዕባኮ ሐዲ የተደረገች ነች እቺ በደና ነች ብሏል የዚህ ጊዜ قال اركبها تسافروا وطبت ابشرا فرأيته راكبها يساير النبي صلى الله عليه وسلم ሰውየው ተቀምጦ ከነብዩ ጋር አለይሂ ሰላቱ ወሰለም ሲያካሂዳቸው ተመልክቻለሁ ይላል አቢ ሁረይራ ረዲየላሁ ዐንሁ ወደ ካዕባ የተሰጠ ነገር ما عاد بالحاجه اليه መጠቃቀም አይቻል ሐጃ ከሌለው ሰው ለምሳሌ ሌላ የሚቀመጠው እንስሳ ከጎኑ እያለ ሐዲ የተሰጠውን መቀመጥ አይቻል ነገር ግን ሐዲ የተሰጠው እንጂ ሌላ በሌለበት ሁኔታ አይ ይሄ ሐዲ ስለተሰጠ ብሎ እሱ በእግር መሄድ የለበትም እስከዛ ድረስ ይቀመጥበትና ይሄዳል እዛ ሲደርስ ያው ያርዳል ማለት ነው በተገቢው ማለት ጨረስን ተማም ሐዲስ አለ ምን ያክል ሩቅ ላይ ነው የተወሰኑ ሐዲሶች ናቸው عن علي بن ابي طالب رضي الله عنه قال امرني النبي صلى الله عليه وسلم ان اقوم على بدنه بدن ميلو جمع بدنانا يا نبينا عليه الصلاه والسلام ገመሎች እንደቆመባቸው ነብዩ ሰለላሁ ዐለይሂ ወሰለም አዘዙኝ ይላል እንደቆመባቸው ማለት እሳቸውን ወክዬ እንዳርድላቸው ማለት ዋና ተሰደቀ ቢለህሚሃ አንድ ሰው ወድህያ የሚያሳርደው እሱ ሆኖ ሌላውን ሰው ረድ ብሎ ማዘዝ ይችላል ባለው ወድህያው እሱ ሆኖ ነብዩ ሰለላሁ ዐለይሂ ወሰለም ሐዲ ይዘው ሄደው ዋና ተሰደቀ ቢለህሚሃ ወጅሉዲሃ የግመሎቹን ካሳረዱ በኋላ 100 ግመል በአንዴ ነብዩ ሰለላሁ ዐለይሂ ወሰለም ሐዲ ያደርገዋል አጃኢብ ነው 100 ግመል ደፍሮ ብዙ ሰው ይሄንን አያደርግም انا اقوم على بدنه وانا تصدق بلحمها وجلودها በስጋውና በቆዳው ሰደቃ እንዳደርግ ይሄም ምን አይደረግም ከሱ ላይ አይነሳም ማለት ነው አንዴ ከሰጠ በቃ ሊላህ ገብቷል ነው واجلتها حتى ከላዩ ላይ የሚነሳውን ግላሱ ምኑን ሳይቀር ይሄ መቀመጫው አለ አይደል እሱ ሳይቀር والا اعطي الجزار منها شيئا ለገፋፊ ማለት ነው ጀዛር ማለት ለገፋፊ ወይም ደግሞ ለዛ አራጅ ለሆነው ሰው አራጅ ተብሎ ነው ያው አብዛኛው ሰው የሚጠቃቀምበት አራጁ እንኳን ያረደው ሰው ነው ይሄ ገፋፊ ጀዛሩን ይሄ የሚገፋውን ሰው ወይም ደግሞ ስጋውን የሚከፋፍለውን ሰው ምናምን የመሳሰለ ከዚህ ከስጋው ምንዳ ወይም ደሞዝ እንዳልሰጥ ነብዩ ከለከሉ ከየት ነው የሚሰጠው ከኪስ ወድህያም ላይ እንደዚህ ከስጋው አይሰጥም ከስጋው
ሰደቃ መስጠት ይችላል ባይሆን ሰደቃ መስጠት ይችላል ለዚህ ሰው ነገር ግን የሰራበትን ምንዳ ከምን አይሰጥም ከዛ ለአላህ ተብሎ ከታረደው እንስሳ ላይ አይሰጥም ያ አልፏል ወደ ሀዲየነቱ ወይም ደግሞ ወደ ኡድህያነቱ نحن نعطيه من عندنا النبي صلى الله عليه وسلم نحن نعطيه እኛን ሰጣዋለን ሰውየውን ያረደልንን ወይም ደግሞ የገፈፈልንን من عندنا ከኛ ዘንዳ زياد بن جبير قال رأيت ابن عمر عبد الله بن عمر አይቻቸዋለሁ ابن عمر قد أتى على رجل قد أناخ بدنته ينحرها يسن جمل أنبركوات سيارد عبد الله بن عباس درسوبتنا فقال ابعثها قياما كسكسات قياما أقومه مقيدة عند قرآن آسره أرد سنة محمد صلى الله عليه وسلم يزيها ينتو أسترارد يا نبي صلى الله عليه وسلم سنة إليها نوبل أوتال جمل ستارد أقادمو كما رد لك مالتهم اندزو أنبركون أبزاهن يوسف نردو እንጂ ያው ማጋደም ሲባል የሚኖር አይደለም እንደዚህ አንበርኮ ነው የሚያደርገው እንደዚህ ከሚያንበርኮ ይልቅ በቆመበት አንድ እግሩን ሰንከል ያደርግና ያስርና ያው በቆመበት መታረዱ የበለጠ ነው ማለት ነው ሐዲሱ ላይ ያለው ይሄ ነው ነህርና ذبح ይለያያል ذبحና ነህር አረብኛው ሰፊ ስለሆነ ለሁሉ ነገር የሚጠቀምበት ቋንቋ ረቀቅ ይላል ትንሽ ذبح የሚባለው ፍየል በግ የሚታረደው አስተራረድ ذبح ይባላል ነህር የሚባለው ግመል የሚታረደው አስተራረድ ዝቅ ብሎ ነው የሚታረደው ያ ዝቅ ብሎ የሚታረደው አስተራረድ ነህር ይባላል ከፍ ብሎ ደግሞ ፍየልና በግ የሚታረድበት አስተራረድ ይሄኛው ذبح ይባላል ማለት ነው هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه